የህይወት አጋጣሚ ግን አይገርምም? ቆመናል ብለን ወድቀናል፣ አለን ብለን ጠፍተናል። እጅግ የሚያሳዝን ህልፈተ ህይወት ከደቡብ ኢትዮጵያ በኩል ተሰምቷል። ታላቅና ታናሽ ወንድማማቾች በአንድ ቀን በተመሳሳይ ሰዓት ህይወታቸው አለፈ ቢባል ማን ያምናል? ታናሽ ወንድም የታላቅ ወንድሙን ሞት በመስማቱ ለቀብሩ ለመድረስ ነበር ከነበረበት ቦታ ተነስቶ ጉዞ ሲያደርግ የነበረው። በመሃል ግን እሱንም ድንገተኛ ሞት ይዞት ሄደ። እጅግ የሚያሳዝን ክስተት ሆኖ ተመዘገበም። ለወላጆቻቸው ለቤተሰቦቻቸው ነገሩ ምን ያህል አስደንጋጭ አሳዛኝና ልብ ሰባሪ ሊሆን እንደሚችል አስቡት። እንግዲህ በጣም ከባድ ነው አይደለ? ለመሆኑ ምንድነው የተፈጠረው? ታላቅ ወንድም ምን አጋጥሞት ነው ህይወቱ ያለፈው? ታናሽየው ደግሞ የታላቅ ወንድሙን ቀብር ለማስፈጸም ጉዞ ላይ ሳለ ምን ተፈጠረ? ህይወቱን የነጠቀው ነገርስ ምንድነው? በዝርዝር እንነግራችኋለን። ቤተሰብ፣ ወዳጅ ዘመድ፣ የአካባቢው ሰዎች አሁን ያሉበት ሁኔታ ምን ይመስላል? በሁለቱ ወንድማማቾች ላይ ይህ ክስተት የተከሰተበት ቦታ የት ነበረም? ይህንንም እንነግራችኋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ጥጎናችሁ ቻናላችንን ተቀዳሚ ምርጫ በማድረግ ከኛ ጋር ስለምትሆኑና ስለምትከታተሉ እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችን የሁለት ወንድማማቾችን አሳዛኝ ህልፈተ ህይወት አስመልክቶ የወጡ መረጃዎችን አሰባስበን ወደ እናንተ ልንነግራችሁ እንዲህ ተገናኝተናል። ጌታቸው በላይ ደግሞ መሰናዶውን ወደ እናንተ ለማድረስ እንዲህ ተሰይም ያለው። እስከ መጨረሻው ከኛ ጋር እንድትሆኑና እንድትከታተሉን እንጋብዛችኋለን። በቀጥታ ወደ ዝግጅቱ እንሻገር። እነዚህ ታላቅና ታናሽ ወንድማማቾች ይስሐቅ አብርሃምና አቤነዘር አብርሃም ተብለው ይጠራሉ። እንደ ማንኛውም ኢትዮጵያዊ ያለ አስተዳደግ አላቸው። ለቤተሰቦቻቸው ብርቅዬ ልጆች ናቸው። ሁለቱም የየራሳቸው የህይወት መንገድና በየራሳቸው የህይወት ፊናም የሚጓዙ ወጣቶች ነበሩ። እነዚህ ልጆች ቤተሰቦቻቸው ለቁም ነገር ለማድረስ እዚህ የእድሜ ደረጃ ላይ እንዲበቁ ለማድረግ የተለያዩ የሥራ ዘርፎች ላይ በመሳተፍ ነበርም ሲያሳድጓቸው የኖሩት። ታላቅየው ይስሐቅ አብርሃም በአርባ ምንጭ ከተማ የተለያዩ መንፈሳዊ ግልጋሎቶችን በመስጠትና በማድረግ ነው የሚታወቀው። በተለይ ደግሞ ሃይላንድ ሙሉ ወንጌል ቤተክርስቲያን ውስጥ ተቀዳሚ አገልጋይ እንደሆነ ይነገርለታል። በቤተክርስቲያኗ ሙዚቀኛ በመሆን ሌሎች መንፈሳዊ አገልግሎቶችንም ጭምር በማድረግ እንዲሁ የሚታወቅ ነው ይስሐቅ። ታዲያ ጓደኞቹ፣ ወዳጆቹ በቤተክርስቲያኗም የሚያውቁት ሁሉ ደግነቱን፣ መልካምነቱን ሁሉ ነው የሚመሰክሩለት። ከሁሉ ጋር ተግባቢ ነው። ፈገግታው ከሩቅ የሚጣራ፣ ከቤተሰቦቹ ከታናሽ ወንድሙ ጋርም ልዩ የሆነ ቀረቤታና ግንኙነት ያለው መልካም ሰው እንደሆነም ነው ከአካባቢው ያገኘናቸው መረጃዎች የሚጠቁሙት። ታናሽ ወንድም አቤነዘር አብርሃም ደግሞ የ12ኛ ክፍል ትምህርቱን አጠናቆ ወደ ዩኒቨርሲቲ ለመግባት የሚያስችለውን ውጤት ካመጣ በኋላ ወደ ዋቻሞ ዩኒቨርሲቲ ነበር ያቀናው። በዋቻሞም በዚህ በ2018 ዓ.ም አዲስ ተማሪ ሆኖ የመጀመሪያ ዓመት የማህበራዊ ሳይንስ ትምህርት ክፍል በመቀላቀል ትምህርቱን ጀምሮ ነበርም። በዩኒቨርሲቲው አዳዲስ ወዳጆቹን፣ ጓደኞቹን ተግባብቶ ከሰዎች ጋር ተዋውቆ ጥሩ የሆነም የትምህርት ሂደት ለማድረግ ነበር እቅዱም። በእርግጥ በትምህርቱ መልካም የሚባል ስለነበርም ህይወቱን አሳክቶም ለራሱ የሚጠቅመውን ነገር አድርጎ ለቤተሰቦቹም ጭምር ለመድረስ እቅድ አቅዶ የነበረ ወጣት ነው። አቤነዘር በዩኒቨርሲቲው አዲስ ተማሪ ቢሆንም የግቢውን አየር ንብረት ተላምዶ ጥሩ የሆነም የትምህርት ሂደት እያደረገ እንደነበር መረጃዎች ይጠቁማሉ። ታላቅ ወንድም ይስሐቅ አብርሃም ታዲያ ወደ አዲስ አበባ ከተማም ለጉዳይ መጥቶ ወደ አርባ ምንጭ ለመመለስ ነበርም ጉዞውን የጀመረው። መኪናው ከአዲስ አበባ ተነሳና
ጉዞ ተጀመረም። ከግራም ከቀኝም ካሉት ተጓዦች ጋር እየተሳሳቀ እየተጫወተ አንዳንዴ ደግሞ እንቅልፍ ሸለብ እያደረገው በመልካም ስሜት ውስጥ ሆኖ ነበረም ጉዞውን የቀጠለው። በመሃል ግን ያልታሰበ ነገር ተፈጠረም፣ የመኪና አደጋ። ይህ የመኪና አደጋ ታዲያ ሕይወታቸውን ከቀጠፋቸው ሰዎች መካከል አንዱ ይስሐቅ እንዲሆን አደረገው። በትናንትናው ዕለት ህዳር 13 ቀን 2018 ዓመተ ምህረት ይስሐቅ አብርሃም ከዚህ ዓለም በሞት ተለየም። ይህንን ዜናም ቤተሰቦቹም ካሉበት ቦታ ሆነው ሰሙ። ለወንድሙም ተደውሎ ተነገረው። በዩኒቨርሲቲ እየተማረ የሚገኘው ታናሽ ወንድምም የታላቅ ወንድሙን ህልፈተ ሕይወት በመስማቱ እጅግ ከፍተኛ መረበሽና ሐዘን ውስጥ ገባም። መልእክቱ የተነገረው ለታላቅ ወንድሙ ቀብር እንዲደርስ ስለነበረ አቤነዘር ከዋቻሞ ሆሳዕና ከተማ ተነስቶ ጉዞውን ወደ ሶዶ በኩል አደረገም። በመሃል ይሰሙት የነበሩት ድብልቅልቅ ያሉ ስሜቶች ናቸው። ያ ጧት ማታ እየደወለ በርታ፣ ሕይወትህን ለውጥ፣ አደራም ጎበዝ ሁን እያለ የሚያበረታታው የሚወደው ታላቅ ወንድሙ በእንዲህ አይነት መንገድ ሕይወቱ በማለፉ አእምሮውን ረብሾት ነበረም። አንዳንዴ ያለቅሳል፣ አንዳንዴ ደግሞ ይተክዛል። በማዕከላዊ ኢትዮጵያ ክልል ከምባታ ዞን አካባቢ ሲደርስ ታዲያ በሱም ላይ ያልታሰበ ነገር ተፈጠረ። የመኪና አደጋ። ልክ እንደዚያ እንደሚወደው እንደ ታላቅ ወንድሙ እሱም ላይ የመኪና አደጋ ደረሰም። አደጋው ሰውነቱ ላይ ቁስለት ወይ ደግሞ ሌላ ቀለል ያለም ነገር ፈጥሮ ያለፈም አይደለም። ይልቁንም ሕይወቱ ለዘላለሙ እንድታበቃ ያደረገ ሆነም። እነዚህ ወንድማማቾች በአንድ ቀን ከተለያየ አቅጣጫ በመኪና አደጋ በእንዲህ አይነት መንገድ ሕይወታቸው ተቀጠፈም። ነገርየው እጅግ አስገራሚ ገጠመኝ ሆኗል። በርካታ ኢትዮጵያውያንንም እያሳዘነ ይገኛል። ይብላኝ ግን ለቤተሰቦቻቸው ትልቁን ልጃቸውን ለመቅበር ሲዘጋጁ እንደገና ታናሽ ወንድምም በእንደዚያው በተመሳሳይ ሁኔታ ሕይወቱ አልፎም የሁለቱም ልጆቻቸው አስከሬን ወደ ቤት ሲገባ ምን አይነት ስሜት ሊሰማቸው እንደሚችል አስቡት። እንግዲህ እጅግ ከባድ የሚባል ሐዘን ነው። በሀገራችን የበርካታ ሰዎችን ሕይወት እየቀጠፈ የሚገኘው የመኪና አደጋ ማብቂያው መቀነሻው መቼ እንደሆነ አልታወቀም። በተለያየ ጊዜ የበርካታ ሰዎችን ሕይወት እያመሰቃቀለ ይገኛል። አንዳንዶችን በሐዘን ሌላኞቹን ደግሞ በከፍተኛም የኢኮኖሚ ቀውስ ውስጥ በማስገባት ሕይወታቸውን እንዲጠሉት እያደረገ የሚገኝ ክፉና ዘግናኝ ነገር ሆኗል። ይህንን ችግር ለመቅረፍ ምንድነው መደረግ ያለበት የሚሉ ጥያቄዎች በተለያየ ጊዜ ቢነሱም መፍትሄያቸው ግን ሳይገኝላቸው አሁንም ሰዎችን እየቀጠፈም ይገኛል። የዚህ አደጋ ሰለባ የሆኑት እነዚህ ታላቅና ታናሽ ወንድማማቾች ይስሐቅ አብርሃምና አቤነዘር አብርሃም ደግሞ አንደኞቹ ሆነዋል ማለት ነው። የዋቻሞ ዩኒቨርሲቲ የሐዘን መግለጫ እንዲህ ይላል። የዋቻሞ ዩኒቨርሲቲ የሐዘን መግለጫ እንዲህ ይላል። በዋቻሞ ዩኒቨርሲቲ የ2018 የመጀመሪያ ዓመት የማህበራዊ ሳይንስ ተማሪ አቤነዘር አብርሃም በትናንትናው ዕለት ህዳር 13 ቀን 2018 ዓ.ም ከሆሳዕና ወደ ወላይታ ሶዶ በሚጓዝበት መኪና በደረሰ አደጋ ሕይወቱ አልፏል ይለናል። ተማሪ አቤነዘር ከሚማርበት ዩኒቨርሲቲ የወንድሙን ቀብር ለመድረስ በዚያው በትናንትናው ዕለት ከሆሳዕና ወደ ወላይታ ሶዶ እየሄደ ሳለ ነበር በማዕከላዊ ኢትዮጵያ ክልል በከምባታ ዞን ዋዕዶሎ ተብሎ በሚጠራው ስፍራ ላይ በደረሰበት የመኪና አደጋ ምክንያት ሕይወቱ ያለፈው ይላል። በተማሪ አቤነዘር ህልፈት ምክንያት በዋቻሞ ዩኒቨርሲቲ ማህበረሰብ ስም ጥልቅ ሐዘናችንን እየገለጽን ለወዳጅ ለቤተሰብ፣ ለክፍል ተማሪዎችና ለጓደኞች ሁሉ መጽናናትን እንመኛለን በማለት ነው አሳዛኙን መልእክቱን ያስተላለፈው። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ
ወደ እናንተ ውድ ተመልካቾች የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችን በታላቅና በታናሽ ወንድማማቾች ላይ በደረሰ አደጋ እንዲህ አይነት መንገድ ህይወታቸው መቀጠፉን አስመልክቶ የወጡ መረጃዎችን አሰባስበን አቀርብንላችሁ። ታዲያም ይህንን መሰናዶ ወደ እናንተ ያደረስንበት ዋነኛው ምክንያት በእንዲህ አይነት መንገድ ህይወትን እየቀጠፈ የሚገኝ የመኪና አደጋ መፍትሄው ምንድነው የሚለውን ጥያቄ ለመጠየቅና በሁላችንም አእምሮ ላይ የተወሰነች መልእክትም ለማስተላለፍ ከመፈለግ ነው። ለሁለቱም ወንድማማቾች ነፍስ ይማርልን፣ ፈጣሪ በገነት ነፍሳቸውን እንዲያኖርልን እንመኛለን። ለቤተሰብ ደግሞ ትልቁን የሆነ መጽናናትም እንዲሁ እንዲሰጥልን ምኞታችን ነው። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ አብሬያችሁ ቆይታ አድርጌያለሁ። በሚቀጥለው በሌሎች መሰናዶዎች እንደገና ተመልሰን እንገናኛለን። እስከዚያ ግን መልካም ጊዜ